ልደተ ቃል ማንኛውም የኦርቶዶክስ ምዕመን መጽሐፍ ቅዱስ ማንበብ አለበት የሚል ቻሌንጅ ጀምሮ በየመንገዱ ላይ መጽሐፍ ቅዱስን ሲያድልና ሲሰጥ አይታችኋል። በጣም ጥሩ። ያ ልደተ ቃል ሲሰጥ የነበረው መጽሐፍ ቅዱስ የ2000 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እትም ሲሆን ይህ መጽሐፍ ቅዱስ ከ1954 ጋር ይለያያል። የሚለያዩበት ትልቁ ምክንያት ምንድነው? የ2000ን እትም የኦርቶዶክስ ቤተክርስቲያን ራሷን ኦርቶዶክስን እንዲመስል አድርጋ ነው እንጂ ያሳተመችው ጳውሎስንና ጴጥሮስን አይመስልም። ለምሳሌ የ1954ቱ ምን እንደሚል ላሳያችሁ። የ1954ቱ እትም ሁለተኛ ቆሮንቶስ ምዕራፍ 1 አንቀጽ 3 ላይ የርኅራኄ አባት የመጽናናትም ሁሉ አምላክ የሆነ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። እንደዚሁም ኤፌሶን 1:3 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ እየባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። እንደዚሁም አንደኛ ጴጥሮስ ምዕራፍ 1 ከአንቀጽ 3 እስከ 5 ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት በማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ነገር ግን ኦርቶዶክስዬ ኢየሱስ ክርስቶስን አምላክ አለው ብላ አትቀበልም። ምክንያቱም በጉባኤያቶች እንደተወሰነው ከሆነ ወይም ኦርቶዶክስ ከካቶሊክ የተገነጠለችበት ዋና ምክንያት ኢየሱስ ራሱ አምላክ እንጂ አምላክ አለው ብላ ስለማታምን መጽሐፍ ቅዱስ ደግሞ ኦርቶዶክስን ስለማይመስል ኦርቶዶክስ ራሷን የሚመስላትን መጽሐፍ ቅዱስ አሳተመች ማለት ነው። በመሆኑም የ2000 እትም የምህረት አባት የመጽናናትም ሁሉ አምላክ የጌታችን ኢየሱስ ክርስቶስ አባት እግዚአብሔር ይመስገን ተብሎ ነው የተጻፈው። አምላክ ቢባል ህዝበ ኦርቶዶክሱ ኢየሱስ አምላክ ነው ብሎ ስለሚያምን አምላክ ያለው አምላክ አለ እንዴ ተብሎ እንዳይጠየቅ ወይም መጽሐፍ ቅዱስ ወይም የጴጥሮስና የጳውሎስ ስብከት ኦርቶዶክስን እንዲመስል ተለውጧል ማለት ነው። ክርስቲያኖች መጽሐፍ ቅዱስን ይበርዛሉ፣ ይከልሳሉ፣ ይጨምራሉ፣ ይቀንሳሉ የምንለው ለዚህ ነው። ይኸው ኦርቶዶክስ ምስክር ናት፣ ግብዳ ምስክር። እንደዚሁም ሁለተኛ ቆሮንቶስ ምዕራፍ 11 አንቀጽ 31 ላይ ለዘላለም የተባረከ የኢየሱስ ክርስቶስ አምላክ እና አባት እንዳልዋሽ ያውቃል ይላል። የኔ ያለው ማን ነው? ጳውሎስ ነው ማለት ነው። እንደዚሁም የቱ ጋር ነበረ? ኦኬ እንደዚሁም ኤፌሶን ምዕራፍ 1 አንቀጽ 17 ላይ የክብር አባት የጌታችን ኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ እለምናለሁ ብሏል ጳውሎስ። እንደዚሁም ራእይ ምዕራፍ 1 አንቀጽ 6 ላይ መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ክብር ኃይል ይሁን አሜን። ኦርቶዶክስ ደግሞ 2000 እትም ላይ ምን ብላለች? የኢየሱስ ክርስቶስ አባት እግዚአብሔር ይመስገን ብላ ቀይራለች ማለት ነው። ስለዚህ ኦርቶዶክስ መጽሐፍ ቅዱስ እንደዚህ አድርጋ በርዛለች፣ ከልሳለች ማለት ነው። ወንድማችን ይስሐቅን ፎሎው አድርጉት።